እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ እድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። እንኳን ለጥምቀት በዓል አደረሳችሁ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። በርካታ ኢትዮጵያውያን የአይሲስ አባላት መያዛቸው ሲነገር ስፔን የ3 ቀናት ሐዘን አውጃለች። የአሜሪካ መሪ ትራምፕ የኖቤል ሽልማት ከለከለችኝ ላሏት የኖርዌይ ጠቅላይ ሚኒስትር የቅሬታ ደብዳቤ መጻፋቸው ከዕለቱ አነጋጋሪ ጉዳዮች መካከል ይገኛል። የአውሮፓ መሪዎች ለአሜሪካም ማስጠንቀቂያ መስጠታቸው ሲነገር አሜሪካም የኢራኑን ጠቅላይ መሪ ለመግደል እያሴረች መሆኗን የሚያሳይ መረጃም ይፋ ወጥቷል። የኢራን ባለስልጣናት ሙሉ ጦርነት እንከፍታለን እያሉ ናቸው። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። የጥምቀት በዓል በክርስትና እምነት ተከታዮች ዘንድ ዛሬ ተከብሮ ዋለ። በዓሉ አዲስ አበባና ጎንደርን ጨምሮ በመላው ሀገሪቱ በድምቀት ተከብሮ የዋለ ሲሆን የተለያዩ ሀገራት ዜጎችም በዓሉን ታድመዋል። የሶማሊያ ግዛት የሆነችው ከፊል ራስ ገዟም ፑንትላንድ 53 የአይሲስ ተዋጊዎች መያዟንና 26ቱ ኢትዮጵያውያን መሆናቸው ተነገረ። የፑንትላንድ ጸረ ሽብር ግብረ ኃይል የ26ቱን ኢትዮጵያውያን የአይሲስ አባላትን ፎቶግራፍና ስም ዝርዝር በማኅበራዊ ገጹ ይፋ አድርጓል። ተዋጊዎቹ የተያዙት አልሚስካት በተባለ ተራራማ አካባቢ በተካሄደ ውጊያ ሲሆን የፑንትላንድ ኃይሎችና የአይሲስ ታጣቂዎች አካባቢው ለዓመት ያህል ሲዋጉ መቆየታቸው ተነግሯል። በአይሲስ ላይ ለተካሄደው ለዚህ ሰፊ ወታደራዊ ዘመቻ አሜሪካና የተባበሩት አረብ ኤሚሬትስ ድጋፍ ማድረጋቸው ታውቋል። ከኢትዮጵያውያኑ ሌላም 5 የታንዛኒያ፣ 2 የቱርክ፣ 2 የሳውዲና የሶሪያ ዜጎች መያዛቸውን ግብረ ኃይሉ ገልጧል። ከሩቅም ሆነ ከቅርብ ከየትም ይምጡ አንድ አይነት አመለካከትና ርዕዮተ ዓለም የሚከተሉ ናቸው ብለዋል የፑንትላንድ ማስታወቂያ ሚኒስትር። የተያዙት ተዋጊዎች ማንነትና ዜግነት ይፋ የተደረገው ደግሞ አንድም የፑንትላንድና የሶማሊያ ሕዝብ ጠላቶቹን እንዲያውቅ፣ በሌላ በኩል የመጡባቸው ሀገራት ዜጎቻቸው ምን ችግር እየፈጠሩ እንደሆነ እንዲገነዘቡ ነው በማለት ገልጸዋል። በስፔን በደረሰም የባቡር አደጋ ቢያንስ 40 የሚጠጉ መንገደኞች መሞታቸው ተነገረ። በደቡባዊ ስፔን 2 ፈጣን ባቡሮች ተላትመው በደረሰው በዚህ አደጋ ከሞቱት በተጨማሪ ከ100 በላይ መቁሰላቸውን ዘገቦች አመልክተዋል። ዛሬ ጠዋት በተቃራኒ አቅጣጫ ሲጓዙ በተጋጩት በሁለቱ ባቡሮች 400 መንገደኞችና ሰራተኞች ተሳፍረው የነበረ ሲሆን አብዛኞቹ ሟቾች ከፊት ፉርጎ የነበሩ ናቸው ተብሏል። የሞቱ ሰዎች ቁጥር ሊጨምር እንደሚችልም ተገምቷል። የአደጋው መንስኤ እየተጣራ መሆኑን የሀገሪቱ ትራንስፖርት ሚኒስትር ገልጸዋል። አንደኛው ባቡር ለምሳሌ በሰዓት 400 ኪሎ ሜትር መጓዝ የሚችል እንደሆነ ተመልክቷል። ከአደጋው የተረፈ አንድ ጋዜጠኛም ግጭቱ ልክ እንደ መሬት መንቀጥቀጥ ይነዝር ነበር ብሏል። ጠቅላይ ሚኒስትር ፔድሮ ሳንቼዝ ሀገሪቱ ጽኑ ሕመም ደርሶባታል ሲሉ ገልጸዋል። የ3 ቀናት ሐዘንም አውጀዋል። የተለያዩ ሀገራት መሪዎችም የሐዘን መግለጫም ልከዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የአውሮፓ ኮሚሽን ፕሬዝዳንት ኦርሱላ ቫንደርሌን መልእክት ካስተላለፉ መሪዎች መካከል ናቸው። በተመሳሳይ በ2013 በደረሰ የባቡር አደጋ 80 ሰዎች ሞተው እዚያው ስፔን ማለት ነው
ከ140 በላይ መቁሰላቸው ይነገራል። የስፔን ፈጣን የባቡር አገልግሎት ከቻይና በመቀጠል በዓለም ሁለተኛው እንደሆነ ይነገራል። ከ50 ከተሞች በላይ ሲያገናኝ ከ4000 ኪሎ ሜትር የሚልቅ ርዝመትም እንዳለው ተነግሯል። አሜሪካም የኢራን ጠቅላይ መሪ አያቶላህ አሊ ካማኒን ከገደለች የማያባራ ሙሉ ጦርነት ይነሳል ሲሉ የሀገሪቱ ፕሬዝዳንት ማሱድ ፒዜክሺያን አስጠነቀቁ። የፕሬዝዳንቱ ማስጠንቀቂያ ትራምፕ አሊ ካማኒን በሽተኛ በማለት መሳደባቸውን ተከትሎ የተሰማ ነው። እንዲሁም አሜሪካም አሊ ካማኒን የመግደል ዕቅድ እንዳላት መረጃ መገኘቱን የኢራኑ ፕሬዝዳንት ገልጸዋል። እናም አሜሪካም የ86 ዓመቱን ጠቅላይ መሪ ካማኒን ከገደለች ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞች ላይ ሙሉ ጦርነት ትከፍታለች በማለት አስጠንቅቀዋል። ፕሬዝዳንቱ በማኅበራዊ ገጻቸው ባሰራጩት ጽሑፍ የኢራን መሪዎች የታሰሩ ሰልፈኞችን በሞት እንደሚቀጡ ይፋ ማድረጋቸውን ተከትሎ ትራምፕ እርምጃ እንደሚወስዱ ማስጠንቀቃቸው ይታወሳል። በዚህም ቴሄራን በስቅላት ልትቀጣቸው የነበሩ የ800 ሰዎች ፍርድ እንዲዘገይ ያደረጉ ሲሆን አሁን ግን ቅጣቱን ሊፈጽሙ እንደሚችሉ ባለስልጣናት ገልጸዋል። በኢራን 3 ሳምንት በዘለቀ ህዝባዊ ተቃውሞ ከ13,000 በላይ ሰልፈኞች መገደላቸውና ከ300,000 የሚልቁ መቁሰላቸውን ሐኪሞች ትላንት መግለጻቸው ይታወሳል። በሀገሪቱ አሁንም ኢንተርኔት እንደተዘጋ ሲሆን በሀገሪቱ ምን እየተካሄደ እንደሆነ መረጃ በትክክል ለማግኘት አዳጋች ነው ይላሉ በርካታ መገናኛ ብዙሃን። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካም ራሷን ከዓለም አቀፍ ሕግ በላይ አድርጋ ትመለከታለች በማለት ተቹ። ዋና ጸሐፊው ከቢቢሲ ሬዲዮ ጋር ባካሄዱት ቃለ ምልልስ አሜሪካም ሁሉን አቀፍ መፍትሄዎችን አትጠቀምም ወይም ደግሞ አይጠቅምም በሚል ውሳኔ በተናጠል እየተንቀሳቀሰች ነው ብለዋል። የአሜሪካንን ኃይልና ተጽዕኖን መጠቀም በተወሰነ ደረጃም ዓለም አቀፍ ሕጎችን የማክበር ፖሊሲ እያራመደች መሆኑን የመንግስታቱ ድርጅት መርሆች በአሁኑ ወቅት አደጋ ላይ ናቸው ብለው እንደሚያምኑ ገልጸዋል። ዋና ጸሐፊው ድርጅቱ ዋነኛ ዓለም አቀፍ ግጭቶችን ለመፍታት ሰፊ ተሳትፎ ያደረገ ቢሆንም የማስገደድ አቅም ግን የለውም ብለዋል። ሀያላን ሀገሮች የበለጠ የማስፈጸም አቅም እንዳላቸው እናም የአባል ሀገራትን ውስብስብ ችግሮች ለመታደግ ድርጅቱ የግድ ማሻሻያም እንደሚያስፈልገው ገልጸዋል። በአሜሪካ ፕሬዝዳንትና በአውሮፓ ሀገሮች መካከል የተነሳው ፍጥጫም ተባብሶ መቀጠሉ ይሰማል። ግሪንላንድን በተመለከተ በተነሳው ውዝግብ ትራምፕ ከፊል ራስ ገዟም ግሪንላንድን ለመጠቅለል የጀመሩትን ዘመቻ በሚያሰናክሉ የአውሮፓ ሀገሮች ላይ ታሪፍ ለመጣል መዛታቸው ትልቅ ፍጥጫም ፈጥሯል። ፕሬዝዳንቱ ታሪፍ ለመጣል የዛቱባቸው በተለይ 8 ሀገሮች ትራምፕን እቅድ ወይም ደግሞ የእርሳቸውን እቅድ አደገኛ አካሄድ ነው በማለት ሲያወግዙ በአሜሪካ ስር መሆን አንፈልግም ወይም ደግሞ እንደማይፈልጉ በሰልፍ ጭምር የገለጹትን የግሪንላንድን ነዋሪዎች አቋም እንደሚደግፉ አረጋግጠዋል። ፊንላንድ፣ ፈረንሳይ፣ ኔዘርላንድ፣ ጀርመን፣ ኖርዌይ፣ ስዊድንና ብሪታንያ እንዲሁም የግሪንላንድ የበላይ አስተዳዳሪ ዴንማርክ ናቸው በትራምፕ የታሪፍ ዛቻም የተሰነዘረባቸው። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን በማኅበራዊ ገጻቸው ባሰፈሩት ጽሑፍ አውሮፓን ማስገደድ አይቻልም ብለዋል። ትብብር እንጂ ግጭት አንፈልግም። በተያያዘም ትራምፕ የታሪፍ ዕቅዳቸውን እንዲተዉ የህብረቱ አምባሳደሮች የጋራ ጥረት መጀመራቸው ተመልክቷል። ፕሬዝዳንቱ ከመጪው ጥር 24 ጀምሮ 8ቱ የአውሮፓ ሀገሮች ወደ አሜሪካ በሚልኳቸው ዕቃዎች ላይ የ25 በመቶ ታሪፍ ለመጣል ማስጠንቀቃቸው ይታወሳል። ይሄው የአውሮፓና የአሜሪካም የንግድ ውዝግብ በዓለም የኢኮኖሚ እድገት ላይ ተጽዕኖ ሊያሳድር እንደሚችል ዓለም አቀፉ የገንዘብ ተቋም IMF አስጠንቅቋል።
ፕሬዝዳንት ዶናልድ ትራምፕ የኖቤል ሽልማት ባለማግኘታቸው ለኖርዌይ ጠቅላይ ሚኒስትር የቅሬታ ደብዳቤ መጻፋቸው ተነገረ። ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር በላኩት ደብዳቤ 8 ጦርነቶች ማስቀረት ብችልም ኖርዌይ ኖቤል ልትሸልመኝ አልፈቀደችም በማለት ቅሬታቸውን ገልጸዋል። ከዚህ በኋላም ለሰላም ግድ የለኝም አይነት መልእክትም አስቀምጠዋል። ለሰላም ብቻም የመስራት ግዴታም የለብኝም። ትራምፕ 8 ጦርነቶች ማስቆማቸውን ከዚህ ቀደም ይፋ አድርገው ጥያቄ ሲነሳበት ቆይቷል። በኢትዮጵያና ግብፅ መካከል ሊነሳ የሚችል ግጭት እንዳስቆሙ የእስራኤልና ሐማስ፣ የኢራንና እስራኤል፣ የፓኪስታንና ህንድ፣ የሩዋንዳና ዲሞክራሲያዊት ኮንጎ፣ የታይላንድና ካምቦዲያ፣ የአርሜኒያና የአዘርባይጃን፣ የሰርቢያና ኮሶቮ ጦርነቶችን በኢትዮጵያና ግብፅ መካከል ለምሳሌ ጦርነት ያልነበረ ሲሆን ከተዘረዘሩት አብዛኞቹ ደግሞ ለጥቂት ቀናት የተካሄዱ ናቸው ተብሏል። እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ